ያቺ የምትኖርባት ከተማ ህልምህንና ዓላማህን ከመግደሏ በፊት ለቃት ውጣ። ትንሽዬ ከተማ ነች፣ እንደ ቀልድ የተጀመረች እንደ ቀልድ መኖር የጀመርክባት ትንሽዬ ከተማ ከመግደሏ በፊት ዓላማህን ግብህን ከማስቀረቷ በፊት ለቃት ውጣ። ይህን የምታደርገው ግን መለወጥ ከፈለግ ብቻ ነው። የሰው ልጅ ከተፈጥሮ ቀጥሎ በአካባቢው በሚያደርግበት አካባቢ ባለው ሁኔታ ውስጥ የታጠረና ተጽዕኖ የሚደርስበት ነው። ስለዚህ ያቺ ትንሽዬ ከተማ ለቃት ካልወጣ የምትፈልገውን ለውጥ መቼ ሊሆን ልታገኘው አትችልም። ራስን የምትወድ ለምትወዳቸው ሰዎች መድረስ የምትፈልግ ከሆነ ያቺ ትንሽዬ ከተማ ያንተን ህይወት ህልምህንና ዓላማህን የምትወዳቸውን ሰዎች ከመግደሏ በፊት ለቃት ውጣ። ከሱሰኝነት ከተማ ውጣ። የማይጠቅሙህን ጓደኞች አብራቸው ከመዋል ውጣ። ወደፊት ካለማሰብ ከተማ ውጣ። ከተስፋ ቢስነት ከተማ ውጣ። አሳልፎ መልካሙን ቀን ካለማየት ከተማ ለቀህ ውጣ። በዚህ ቪዲዮ ውስጥ እስከ መጨረሻው ካያችሁት እጅግ በጣም አሪፍ የሆነ የቪዲዮ ቆይታ ይኖረናል። እንዲሁም ደግሞ በቪዲዮ መጨረሻ ላይ እጅግ የብዙ ሚሊዮን ሰዎችን ህይወት የቀየረ መጽሐፍ እጋብዛችኋለሁ። ቪዲዮ እስከ መጨረሻ ድረስ እንድትከታተሉት በአክብሮት እጋብዛችኋለሁ። እኔ ምንውየለት እባላለሁ። ቻናሉ ደግሞ ዘወትር ወደ እናንተ አስተማሪ ክንውኖችን የማቀርብበት ቻናል ሲሆን ይህን ቻናል 60 ሰብስክራይበር በመያዝ 2018 አስገብተነዋል። በእናንተ ርብርብ በዚህ ዓመት ሰብስክራይብ አድርጋችሁት ሞኒታይዝ እንደምታስደርጉልኝ አልጠራጠርም። እጅግ በጣም አድርጌ እወዳችኋለሁ። መጀመሪያ መልቀቅ ሊገባህ የሚገባው ከተማ የጓደኝነት ከተማ ነው። ጓደኝነት ስልህ አብረውህ የተማሩ አብረውህ ያደጉ ውስጥህን የሚያውቁ የምትወዳቸውንና የሚወዱህን ማለቴ አይደለም። ወይም ደግሞ በችግርህ ጊዜ አብረውህ ከጎናቸው የሚቆሙ አንተም በችግራቸው ጊዜ ከጎናቸው የምትቆሙላቸው፣ ስጠፋ የሚፈልጉህን፣ ሲደብሩህ እንዝናና የሚሉህን፣ በደስታ ቀንም አብረውህ የሚሆኑ በሐዘንህ ቀንም አብረውህ የሚሆኑ ጓደኞችን አይደለም። እንዲሁ በህይወት አጋጣሚ ያወቃቸውን ሲደብርህ እንዝናና የማይሉህ ትተውህ የሚጠፉ፣ ስጠፋ የት ገባህ የት ወጣህ የማይልህ፣ ስትኖር ብቻ አንተን ሀብትህን፣ ገንዘብህን፣ ኪስህን፣ እውቀትህን ወይም የሆነ ነገርህን ለጥቅም ከሚፈልጉ ከእነሱ ጓደኞች ውጣ። እነሱ ጓደኞች ለራሳቸው ህልም የሌላቸውና የአንተን ህልም የሚያጨልሙ ጓደኞች ናቸው። በጊዜ ሂደት የሚበቀሉህ፣ በጊዜ ሂደት ከእነሱ ጋር ባሳለፉ ጊዜ እንድትቆጭ የሚያደርጉህ ያንተን ስኬት ሳይሆን ያንተን ውድቀት ያንተን የበታችነት ከሚመኙልህ ጓደኞች ለቀህ ውጣ። እነሱ ጓደኞችህ ህልም ካለህ ህልምህን ይገሉታል። በጊዜ በጨዋታ በጌም ዞን በሱስ በመጠጥ በኳስ ያዘናጉሃል። እነሱም ጓደኞችን ለቀሃቸው ውጣ። መለወጥ የምትፈልግ ከሆነ የተሻለ ማንነት ላይ መድረስ የምትፈልግ ከሆነ ጊዜህን ከማይባክኑ ጓደኞችህ ከማትተማመንባቸው ጓደኞችህ ለቀህ ውጣ። ከእነሱ ጓደኞችህ ለቀህ መውጣት ይገባሃል። ምክንያቱም ከ5 ከ10 ዓመት በኋላ ህይወትህን ወደኋላ ተመልሰህ ስታስበው እነዚህ ጓደኞችህ አይኖሩም፣ በህይወትህ አይኖሩም። እስኪ ወደኋላ 2-3 ዓመት ተመልሰህ አስብ። በጣም ብዙ ነገር ያደረጋችሁ ያሳለፋችሁ፣ ግን አሁን ምናልባት ጥሩ ሁኔታ ውስጥ ካልሆን በዚህ ሁኔታ ውስጥ በመሆንህ ምክንያት የተው ጓደኞች ሊኖሩ ይችላሉ። ባይተውህም እንኳን አንተ ራስህ ውስጥህ የሚያውቃቸው ማትተማመንባቸው ሲኖርህና ሲመች ብቻ የሚያገኙ ጓደኞች አሉ። ከእነዚህ ጓደኞች ራቅ። ሁለተኛው ልትወጣ የሚገባበት ከተማ የሱሰኝነት ከተማ ነው። የአልኮል ሊሆን ይችላል፣ የመጠጥ ሊሆን የማጨስ ሊሆን ይችላል፣ የመቃም ሊሆን ይችላል። የትኛውንም አንተ የምታውቀው የሆነ ሱሰኝነት ከተማ ውስጥ ትኖራለህ። ከዛ ከተማ መውጣት አለ። በነገራችን ላይ ሱሰኛ ሲሆን አንድ ሰው ብቻውን አይደለም ሱሰኛ ነው። በአካባቢው ሌላ 4-5 ሰዎች አብረውታሉ። ጅምሮ አንተ አብረው የሚሆኑ 5 ወይም 6 ሰዎች አቬሬጅ ነህ ይላል። ሱሰኝነት ውስጥ ስትሆን ብቻህን አይደለም የምታጨስ፣ ብቻህን አይደለም የምትቅም፣ ብቻህን አይደለም የምትጠጣ። የነዛ ሰዎች አቬሬጅ ነው። ስለዚህ ህይወትን ከማበላሸት በፊት ከሱሰኝነት ለቀህ እንድትወጣ አበረታታለሁ። ምን መሰለህ? በመጠጣትህ ወይም በመቃምህ ወይም ደግሞ በማጨስ የምታተርፈው አንድም ነገር የለም። በአልኮል ውስጥ ወይም ደግሞ በሱሰኝነት ህይወት ውስጥ አእምሮ አይዳብርም፣ ሃይማኖታዊነት አይዳብርም፣ አካል አይዳብርም። አእምሮ የተሰበረና ተስፋ ቢስ ወደፊት አሻገርህ የማታይ ነው። መንፈስህ የተሰበረና በእምነትህ የማትተማመን ምናልባት እምነትንም የማትወድ የማታከብር የእምነትን ስርዓቶች የማትፈጽም
እምነት ዘፈቀደ የሚመስልህ ደካማ ሰው ነው። እንዲሁም ደግሞ በፈተና ጊዜ ወደ አልኮል ብቻ መሸሸግ የምትችል እንጂ ከአልኮል ወጥተህ መጋፈጥ የምችል ጠንካራ መንፈስ ያለ ሰው አትሆንም፣ ሃይማኖታዊ አትሆንም። እንዲሁም አካልህ የተሰበረና ለበሽታ እጅግ በጣም ተጋላጭ ነው። አልኮል የሚጠጡ ሰዎች በ40 እና በ50 ዓመታቸው የ4 እና የ5 ዓመት ህፃን ልጅ ጓደኛዎች ነው፣ ወይም ደግሞ የ15 እና የ16 ዓመት ፈላዎች የሚሰድቧቸው ተራ ቦታ ላይ የሚገኙ ተራ ሰዎች ነው። እንደዛ መሆን ካልፈለግ በ15 እና በ20 ዓመትህ የምጠጣውን አልኮል ማቋረጥ አለ። አልኮል ከጠጣህ በኋላ ለጤናህ፣ ለአካልህ፣ ለመንፈስህ፣ ለአእምሮህ፣ ለአንደኛው ለአንተነትህ ኢለመንት የሚጠቅመው ምንም አይነት ነገር የለም። አልኮል በመጠጣቱ ህይወቱ የተቀየረ አንድም ሰው የለም። አልኮል መጠጣት ህይወትህን ነው ምዝብር የሚያደርገው። አልኮል መጠጣት የምትቀጥል ከሆነ የአልኮል ሱስ ካለብህ ኪስህ ባዶ ይቀራል፣ አካልህ ባዶ ይቀራል፣ መንፈስህ ባዶ ይቀራል። ወደ 5 ወደ 6 ዓመት ወደ ኋላ ተመልሰህ ስታየው ባሳለፍከው ጊዜ መቆጨትና መባከን ብቻ፣ መበሳጨት ነው እንጂ የምታተርፈው ሌላ የምታተርፈው ነገር የለም። እውቀት አታተርፍ፣ ማገናዘብ አታተርፍ፣ የተስተካከለ አቋምና አካል፣ የተስተካከለ አስተሳሰብ አታተርፍ። 40 እና 50 ዓመታቸው ላይ ማንም ሲቀልድባቸው፣ ማንም እኩያቸው ሲያደርጋቸው የምታያቸው ሰዎች 20ዎቹ ውስጥ 10ዎቹ ውስጥ ከተለያዩ ጓደኞቻቸው አብረዋቸው ከማይዘልቁ ተራ ሰዎች ጋር አብረው ስለተማሩ ብቻ አብረው ስለሰሩ ብቻ በአልኮል ጊዜያቸውን፣ ገንዘባቸውን፣ ማንነታቸውን ያባከኑ ሰዎች ናቸው። የአልኮል የመጨረሻው ውጤት ተስፋ አቢስ ነው የሚያደርግህ። ከቤተሰብ የተገለልክ፣ ከሀገር የተገለልክ፣ ከጓደኛ የተገለልክ፣ ማንም ተነስቶ የሚደፍርህ የሚናገርህ ተራ ሰው ትሆናለህ። ስለዚህ ነገ ተራ እንዳትሆን ዛሬ ከአልኮል ሱሰኝነት እንድትወጣ እነግርሃለሁ። ሶስተኛው ልትወጣ የሚገባው ነገር ከተቃራኒ ጾታ አሳዳጅነት ከተማ መውጣት አለ። ተቃራኒ ጾታ አሳዳጅነት በታሪክ ውስጥ በመጽሐፍ ቅዱስም ይሁን በቁርአን ወይም በሌላ የህይወት ታሪክ ውስጥ ጠፉ የተባሉ ከተሞች የጠፉበት ዋና ምክንያት የተቃራኒ ጾታ አሳዳጅነት ነው። የተቃራኒ ጾታ አሳዳጅነት የጥፋት መንገድ ነው። ገንዘብህን ያጠፋዋል፣ ወጣትነትን ያጠፋዋል፣ ማንነትን ያጠፋዋል፣ ህልምህንና ዓላማህን ይገለዋል። ህይወት ህልምና ዓላማን መኖር ከሆነ ፍላጎትህ ለምትወዳቸው ሰዎች መድረስ፣ ራስን መቻል፣ ለሀገር መትረፍ ከሆነ ፍላጎትህ ከተቃራኒ ጾታ አሳዳጅነት ከተማ ውጣ። ከዚህ ከተማ እንድትወጣ በጥብቅ ላሳስብህ እፈልጋለሁ። ይህ ከተማ ማለት በታሪክ ውስጥ በፊት እንዳልኩ ብዙ ከተሞች የጠፉበት እሳት ምድርን የበላበት የጥፋት ከተማ ነው። ከዚህ ከተማ እንድትወጣ ይኸውልህ ምን መሰለህ፣ ይህ ከተማ ማለት እስኪ ከዛሬ 3 ወይም 4 ዓመት በፊት እስከ ሌሊቱ 5 እና 6 ሰዓት ስታሳደዳቸው የነበሩ ቴሌግራም ላይ፣ ፌስቡክ ላይ፣ ዋትሳፕ ላይ፣ ኢሞ ላይ፣ የትኛውም ሶሻል ሚዲያ ላይ ስታሳዳቸው የነበሩ ሰዎች ዛሬ በህይወት አሉ የሉም? ዛሬ የምታሳድዳቸው ሰዎች ነገ አይኖሩም። ይህን ለወንድ አድርጌ የማቀርበው ተቃራኒ ጾታን ማሳደድ በወንድ ልጅ ስለሚብስ ነው። ተቃራኒ ጾታን ማሳደድ መጨረሻው ማጠብቀው አሁን እኔም ላብራራልህ የማልችለው የህይወት ውድቀት ነው የምትወድቀው። ምን አለ መሰለህ፣ ዩቲዩብ ላይ ወይም ቲክቶክ ላይ ሪሰርች የሚሰሩ ልጆች አይቻለሁ። ሪሰርች ሳይሆን ኢንተርቪው ልልህ እችላለሁ። ለአሁኑ ወጣት ምን ልታስተላልፉት የምችሉት ነገር አላችሁ? ይህን ሀሳብ በጽሁፍ ወይም ደግሞ በቃል ነገሩን እስኪ እያሉ የሚጠይቁ 2 ወይም 3 ልጆች ሶሻል ሚዲያ ላይ ያሉ እዚሁ ዩቲዩብ ላይ ወይም ቲክቶክ ላይ ማለት ነው። እና መልስ የሚሰጧቸው ሰዎች ምን ሲሉ ሰማቸዋለሁ? በወጣትነቴ ከተለያዩ ሴቶች ጋር ያሳለፍኩት ህይወት እጅግ በጣም ይቆጨኛል። አሁን ላለሁበት የወደቀ ማንነት፣ አሁን ላለሁበት የተጎሳቆለ ህይወት ምክንያቱ በወጣትነቴ ከተለያዩ ሴቶች ጋር ያሳለፍኩት ህይወት ነው ይላሉ ወንዶች ማለት ነው። ሴቶችም ደግሞ በተቃራኒው ይህን ሀሳብ ይሰጣሉ። እናቴ ተይ እያለች፣ ወንድሜ ተው እያለ፣ ቤተሰቦቼ ተው እያሉ ከተለያዩ ወንዶች ጋር ያሳለፍኩት ህይወት አሁን እጅግ በጣም ይቆጨኛል፣ ህይወቴን አበላሽቶታል። ምናልባት እንደዛ አይነት ህይወት ባይኖረኝ አሁን ያለሁበት ቦታ አልገኝም ነበር፣ አሁን ያለሁበት ሁኔታ ውስጥ አልሆንም ነበር የሚል ምላሾችን ይሰጣሉ። ስለዚህ ከዚህ የሱሰኝነት ከተማ ውስጥ እንድትወጣ አበረታታለሁ። በቪዲዮ መጀመሪያ ላይ መጽሐፍ ጋብዛችኋለሁ ብያችሁ ነበር። መጽሐፉ ዘ ሴክሬት ይባላል ወይም ሚስጥሩ ይባላል። ሚስጥሩ እጅግ በጣም አሪፍ መጽሐፍ ነው። ቴሌግራም ቻናል ላይ ታግኙታላችሁ።